እውነት ነገሩን አይቼዋለሁ። እጅግ ልብ ይሰብራል፣ ያሳዝናል። እዛ ሀገር መተንፈስ እንደማይቻል በደልህን እንኳን አደባባይ ወጥተህ መናገር እንደማትችል አገዛዙ ምን ያህል አፋኝ እንደሆነ የሰው ልጆችን አይደለም መግደል ስብዕናቸው ማንነታቸውን መቀየር እንደሚችል በስልጣኑ ወይም በቦታው ከመጣበት ጾታህን ሁሉ ሊያስቀይር እንደሚችል በአደባባይ ዛሬ ዶክመንተሪ ብሎ ፌክመንተሪ ሰርቶ አሳይቶናል። ይህ ቀጣይ የመጣ ነው እንጂ አሁን የተለመደ አይደለም። የኢትዮጵያ ሕዝብ ለውጥ አልመጣለትም። ሴቶችን በዚህ ደረጃ ዋጋ ከፍለው አዝነው የደረሰባቸውን ችግር በአደባባይ ወጥተው ተናግረው ያንን ትክክል አይደለም ብሎ በካድሬዎቹ በተለያዩ ሚዲያዎች ያቀረበውን ዶክመንተሪ ብሎ ያቀረበውን ፌክመንተሪ ተመልከቱት። እጅግ ያሳዝናል። ሁሉም ሰው በአንድነት ካልቆመ፣ ሁሉም ሰው መከላከል ራሱን ቆሞ ማየት ካልቻለ አሁንም ከዚህ የበለጠ ዋጋ እንከፍላለን የሚል አቋም አለኝ። በተረፈ ግን ኢቢኤስ የተባለው ሚዲያ ስለ ብርቱካን ያቀረበው እውነታ ተቀባይነት ያለው ሆኖ አግኝቻለሁ። ኢቢሲ ተብሎ ደግሞ በህዝብ ግብርና በህዝብ ሀብት ንብረት ሲቀልድ የሚውል ሚዲያ አገዛዙን፣ ስርዓቱን፣ የሀገሪቱን ነባራዊ ሀቅ ለመደበቅ የሄደበትን ርቀት ስመለከት አዝናለሁ። ወደዚህም አለ ወደዛ የአማራ ፋኖ የጀመረው ትግል ወይም ደግሞ የኢትዮጵያ ህዝብ ስለ እውነት ወደፊት እየመጣ ስለሆነ አገዛዙ ትልቅ ፍራቻ ስላለበት በዚህ ደረጃ መርጧል። ሆኖም ግን የብርቱካን እውነታ በመጀመሪያው ኢቢኤስ ያቀረበው ትክክል እንደሆነ ለህሊና ነግሬዋለሁ። እህታችን አሁንም ዛሬ መከራው አልቆመላትም። ዛሬ መጥፎ ዜናዎች ሰምቻለሁ። ቢሆንም ግን ይሄ የአንድ ሴት ብቻ አይደለም፣ የመላው ኢትዮጵያዊ ጉድ ነው። የሁላችንም ጉድ ነው። ለሴትና ለህፃናት ያልተመለሰ ለወጠምሻ ጎረምሳ ወይም ደግሞ ለሰዎች ይመለሳል ብሎ ማሰብ ትንሽ ይከብዳል። ስለዚህ ይህንን አገዛዝ ገርስሰን እስክንጥል ድረስ ሰው የሚሸጡ ሰዎች እስክናገኝ ድረስ ትግላችን አጠናክር እንቀጥል የሚል እምነት አለኝ። በሆነው ነገር ግን አዝናለሁ። ሌላ የምናገረው ነገር የለም። አመሰግናለሁ። ትግሉ ይቀጥል።